በማንኛውም አይነት አጋጣሚ በማንኛውም አይነት ሁኔታና ጊዜ አሸናፊ እንድትሆኑ ብሎም ከማንም በላይ ብልህና አስተዋይ የሚያደርጓችሁን 9 እጅግ መሰረታዊ የስነ ልቦና ቴክኒኮች እነሆ። አንደኛ፣ ከድል ይልቅ ለመረዳት ቅድሚያ መስጠት። ይህ ጥበብ አንደርስታንዲንግ ኦቨር ዊኒንግ ይባላል። አንዳንድ ሰዎች ከሌሎች ጋር የሐሳብ ልዩነት ሲገጥማቸው ውይይቱን ወደ ጭቅጭቅ ይቀየሩታል። በዚህ ጦርነት ወይም ጭቅጭቅ ውስጥ ዋናው ግባቸው እነሱ ትክክል፣ ሌላው ደግሞ የተሳሳተና ተሸናፊ መሆኑን ማረጋገጥ ነው። ምክንያቱም በሰዎች ዘንድ ልክ ነህ መባልን እንደ ትልቅ ስኬት ስለሚቆጥሩት ነው። ብልህ ሰዎች ግን እውነትን ፍለጋ እንጂ እኔ ብቻ ልክ ነኝ የሚል የኢጎ እርካታን አይፈልጉም። እነሱ ከሌላው ሰው ጋር ከመጋጨት ይልቅ ጥልቅና እውነተኛ ጥያቄዎችን ይጠይቃሉ። ለምን እንደዚህ አሰብክ? እንዲህ እንድታስብ ያደረገስ አጋጣሚ ምንድነው? በማለት የሌላውን ሰው እይታ ለመረዳት ይጥራሉ። ይህ ስልት በሁለት መንገድ ይጠቅማቸዋል። በመጀመሪያ እውነትንና አዲስ ዕውቀትን ያገኛሉ። አንድ ሰው ከነሱ የተለየ ሐሳብ ሲኖረው እነሱ የማያውቁትን ነገር የማወቅ ዕድሉ ሰፊ ሊሆን እንደሚችል ይገምታሉ። በሁለተኛ ደረጃ ደግሞ ሌላው ሰው የመከላከል ስሜት ወይም ዲፌንሲቭነስ ውስጥ ሳይገባ አእምሮን እንዲከፍት ያደርጉታል። ብልህ ሰዎች የሚያውቁት አንድ ትልቅ ሚስጥር አለ። አንድን ሰው ሐሳባቸውን እንዲቀበል ማስገደድ ሳይሆን በራሳቸው ጥያቄዎች አማካኝነት እሱ ራሱ በሐሳቡ ላይ በደንብ እንዲያስብና እንዲመራመር በማድረግ የራሱን ለውጥ እንዲያመጣ ወይም ሐሳባቸውን በሚገባ እንዲረዳና ከነሱ ጋር እንዲስማማ ያደርጉታል። ሁለተኛ፣ ትልቁ ምስል የመመልከት ጥበብ። ይህ ጥበብ the big picture thinking ይባላል። ደካማ ስብዕና ያላቸው ሰዎች በትናንሽ ችግሮች ውስጥ ተዘፍቀው ይቀራሉ። አንድ ፈተና ሲወድቁ እኔ ሰነፍ ነኝ ይላሉ። ወይም አንድ ሰው አይሆንም ሲላቸው ወይም ሲቃወማቸው በቀላሉ ተስፋ ይቆርጣሉ። ዋጋ እንደሌላቸውም ይሰማቸዋል። ይህ የዋሻ እይታ ወይም ተነል ቪዥን ይባላል። ችግሩን ብቻ በማየት ሌላውን አማራጭ መዘንጋት ማለት ነው። ብልህ ሰዎች ግን ልክ እንደ ካሜራ ዙም አውት በማድረግ ነገሩን ራቅ ካለ ቦታ ይመለከቱታል። እነሱ የሚያዩት አንድን የተለየ ውድቀት ሳይሆን በሕይወታቸው ውስጥ ያለውን ዑደት ወይም ፓተርን ነው። ይህ ውድቀት ምን እያስተማረኝ ነው? የአሰራር ስልቴን መቀየር አለብኝ ወይስ? በማለት መረጃን ይሰበስባሉ። ለነሱ ውድቀት ማለት የማንነት መለኪያ ሳይሆን ቀጣዩን እርምጃ ለማስተካከል የሚረዳ ግብረ መልስ ወይም ፊድባክ ነው። ችግሮችን እንደማይገፉ ተራሮች ከማየት ይልቅ እንደሚፈቱ ቀላል እንቆቅልሾች ይመለከቷቸዋል። ይህ የአስተሳሰብ ስልት ደግሞ በችግር ውስጥ ከመጨነቅ ይልቅ መፍትሄ ላይ እንዲያተኩሩ ያደርጋቸዋል። ራቅ ብለው ሲመለከቱ የዛሬው ትልቅ ችግር የነገው ትንሽ ትዝታ መሆኑን ይረዳሉ። ሶስተኛ፣ በቁጥጥር ስር ባሉ ነገሮች ላይ ብቻ ማተኮር። ይህ ጥበብ ደግሞ ፎከስ ኦን ኮንትሮል ይባላል። በዚህ ዘመን የብዙዎቻችን ጭንቀት መነሻው ልንለውጣቸው በማንችላቸው ነገሮች ላይ ጊዜያችንና ኃይላችንን ማባከናችን ነው። ሰዎች ስለኔ ምን ያስባሉ? አለቃዬ ዛሬ በምን ስሜት ውስጥ ይሆን? ነገ ዝናብ ይዘንብ ቢሆን? በመንገዴ የትራፊክ መጨናነቅ ይገጥመኝ ይሆን? የሚሉና ሌሎችም ስጋቶች አእምሮን ያደክማሉ እንጂ ምንም ውጤት አያመጡም። ብልህ ሰዎች ግን ጥብቅ የሆነ የአእምሮ ሕግ አላቸው። ልቆጣጠረው የማልችለው ነገር ላይ አልጨነቅም የሚል ሕግ። ይህ ማለት ለነገሮች ግድ የላቸውም ማለት ሳይሆን ኃይላቸውን በትክክለኛው ቦታ ያውላሉ ማለት ነው። እነሱ የሚያተኩሩት በድርጊታቸው ላይ ነው። ዝናቡን መቆጣጠር ባይችሉም ዣንጥላ መያዛቸውን ግን መቆጣጠር ይችላሉ። ሰዎች ስለነሱ የሚያስቡትን መለወጥ ባይችሉም እነሱ ግን ለሰዎች ደግና ታማኝ መሆንን መቆጣጠር ይችላሉ። ሥራ መቀጠራቸውን መወሰን ባይችሉም በቃለ መጠይቅ ላይ ወይም በፈተና ወቅት ያላቸውን ብቃት ግን ማሳደግ በእጃቸው እንደሆነ ያውቃሉ። ይህ የአስተሳሰብ ስልት ከፍተኛ የሆነ የኃይል ቁጠባን ይፈጥርላቸዋል። ኃይላቸውን በማይረባና በጭንቀት ከማባከን ይልቅ ሕይወታቸውን በሚለውጡ ተግባራት ላይ ያውሉታል። መቆጣጠር በምትችሉት ላይ ስታተኩሩ ጭንቀታችሁ በግማሽ ይቀንሳል። አራተኛ፣ ዝምታን እንደ ጥበብ መሳሪያ መጠቀም። ይህ ጥበብ ደግሞ the power of silence ይባላል። አብዛኛው ሰው
በንግግር መካከል ዝምታ ወይም ጥቁር ክፍተት ሲፈጠር ይፈራል። ያንን ክፍተት ለመሙላት ሲል ብቻ ትርጉም የሌላቸውን ቃላት ይናገራል፣ ወይም መጀመሪያ የመጣለትን ሐሳብ ሳይመዝን ይናገራል። ብልህ ሰዎች ግን በዝምታ ውስጥ ምቾት ይሰማቸዋል። ዝምታን እንደ ድክመት ሳይሆን እንደ ማሰላሰያ መሳሪያ ይጠቀሙበታል። ከመናገራቸው በፊት ያስባሉ፣ ከሚናገሩት በላይ ደግሞ ያዳምጣሉ። ይህ ዝምታ በሌሎች ሰዎች ዘንድ ክብርንና ትኩረትን ይፈጥራል። አንድ ሰው ከመናገሩ በፊት ጥቂት ሰከንዶች ዝም ሲል የሚናገረው ንግግር ሚዛን ያለውና ጠቃሚ እንደሚሆን ይጠበቃል። ዝምታ ብልህነትን ያሳያል፣ ምክንያቱም የምንመርጣቸው ቃላት በጥንቃቄ የተሰሉ እንዲሆኑ እድል ይሰጠናል። ዝም ብሎ መለፍለፍ የአእምሮን ባዶነት ሲያሳይ፣ ዝምታ ግን የአእምሮን ጥልቀት ያሳያል። በሚቀጥለው ጊዜ ጥያቄ ሲቀርብላችሁ ከመመለሳችሁ በፊት እስከ 3 ቁጠሩ። ያን ጊዜ የምትሰጡት ምላሽ ምን ያህል ጥልቀትና ክብደት እንደሚኖረው ታያላችሁ። 5ኛ ከስሜታዊ ምላሽ ይልቅ ማሰብን ማስቀደም። ይህ ጥበብ ደግሞ ፓውዝ ኦቨር ሪያክሽን ይባላል። ይህ ምናልባትም ከሁሉ በላይ አስፈላጊው የብልህነት መገለጫ ነው። ብዙ ሰዎች ለሚገጥሟቸው ክስተቶች ሁሉ ፈጣንና ስሜታዊ ምላሽ ወይም ሪያክሽን ይሰጣሉ። መንገድ ላይ መኪና ሲቀድማቸው ይቆጣሉ፣ መጥፎ ቃል ሲሰነዘርባቸው ወዲያውኑ መልሰው ይሳደባሉ፣ ወይም ያልጠበቁት ነገር ሲገጥማቸው ተስፋ ይቆርጣሉ። ብልህ ሰዎች ግን በክስተቱና በምላሹ መካከል የቆይታ ጊዜ ወይም ፓውዝ ይፈጥራሉ። ምላሽ ከመስጠታቸው በፊት አእምሯቸው እንዲሰራ እድል ይሰጡታል። አንድ ነገር ሲረብሻቸው ወዲያውኑ አይቆጡም፣ ይልቁንም ትንፋሽ ይወስዳሉ። ይህ ነገር በእውነት የሚያበሳጭ ነውን? ለዚህ ችግር የተሻለው ምላሽስ ምንድነው? ብለው ራሳቸውን ይጠይቃሉ። ይህ ስልት ደካማነት ሳይሆን እጅግ የላቀ ጥንካሬና ስልጣን ነው። ሁሉም ሰው በስሜት በሚናወጥበት ወቅት ተረጋግቶ ማሰብ የሚችል ሰው በሁኔታዎች ላይ የበላይነት አለው። ምላሽን በሚገባ መምረጥ ከሚመጣው መዘዝ ያድናል። የተሻሉ ውሳኔዎችን እንድንወስን ይረዳናል። ብልህነት ስሜትን መግደል ሳይሆን ስሜትን በምክንያት መምራት ነው። 6ኛ የአመለካከት ተለዋዋጭነት። ይህ ጥበብ ደግሞ ኢንተሌክቹዋል ሂዩሚሊቲ ይባላል። ብልህ ሰዎች ካሏቸው እጅግ አስደናቂ ባህሪያት አንዱ ሁሉንም ነገር አውቃለሁ ከሚል ትዕቢት ነፃ መሆናቸው ነው። ብዙ ሰዎች የያዙት ሐሳብ ስህተት መሆኑ እየታወቀ እንኳ ላለመሸነፍ ሲሉ በስህተታቸው ይጸናሉ። ብልህ ሰዎች ግን አእምሯቸውን እንደ ሶፍትዌር ነው የሚያዩት። የተሻለ መረጃና እውነት ሲያገኙ የድሮውን ሐሳባቸውን ለማደስ ወይም አፕዴት ለማድረግ በፍጹም አይፈሩም። ይህ ጥበብ በግል እድገት ላይ ያለው ሚና እጅግ ከፍተኛ ነው። ተሳስቻለሁ ወይም ይህን አላውቀውም ማለት መቻል የድክመት ሳይሆን የጥንካሬ ምልክት ነው። ብልህ ሰው እውነቱን ከማንኛውም ነገር በላይ ስለሚወድ ከራሱ ስሜት ይልቅ ለእውነታው ይገዛል። ይህ አመለካከት በአእምሮ ውስጥ ሁልጊዜ አዳዲስ ዕውቀቶች እንዲገነቡ በር ይከፍታል። በዚህም ምክንያት ከትምክህተኞች ይልቅ እነሱ በሕይወት ተሞክሮ ውስጥ በፍጥነት ያድጋሉ። ትልቁ ብልህነት ሁልጊዜ ለመማር ዝግጁ የሆነ ልብ መያዝ ነው። 7ኛ ውጤትን ሳይሆን ሂደትን መተንተን። ይህ ጥበብ ደግሞ ሲስተምስ ቲንኪንግ ይባላል። ብዙ ሰዎች አንድ ስኬት ወይም ውድቀት ሲገጥማቸው የሚያዩት ውጤቱን ብቻ ነው። ለምሳሌ አንድ ሰው ሀብታም ሲሆን እድለኛ ነው ይላሉ፣ ወይም ሲከስር እድለ ቢስ ነው ይላሉ። ብልህ ሰዎች ግን ከውጤቱ ጀርባ ያለውን ሂደት ወይም ሲስተም ይመረምራሉ። አንድ ነገር ለምን እንደተሳካ ወይም ለምን እንደከሸፈ መንስኤና ውጤቱን ወይም ኮዝ ኤንድ ኢፌክት በጥልቀት ያጠናሉ። ይህ አስተሳሰብ ዘይቤ በሕይወታቸው ውስጥ የሚገጥሟቸውን መሰናክሎች በስሜት ሳይሆን በምክንያት እንዲፈቱ ይረዳቸዋል። ውጤት ላይ ብቻ የሚያተኩር ሰው ውጤቱ ሲበላሽ ተስፋ ይቆርጣል። ሂደት ላይ ብቻ የሚያተኩር ብልህ ሰው ግን ሲስተሙን በማስተካከል ውጤቱን መቀየር እንደሚችል ያውቃል። ይህ ጥበብ በንግድም ሆነ በግል ሕይወት ውስጥ ስልታዊ ወይም ስትራቴጂክ ውሳኔዎችን ለመወሰን ይረዳል። ሕይወትን እንደ አጋጣሚ ሳይሆን እንደ ስሌት መመልከት የብልሆች መታወቂያ ነው። 8ኛ ከሌሎች ሰዎች ስህተት መማር። ተራ ሰዎች የሚማሩት በራሳቸው ስህተት ነው። ይህም ብዙ ጊዜና ዋጋ
ያስከፍላቸዋል። ብልህ ሰዎች ግን የሌሎችን ውድቀትና ስኬት እንደ ትልቅ የማጣቀሻ መጽሐፍ ይጠቀሙበታል። ሌላው ሰው የሰራውን ስህተት ላለመድገም የሰውን ታሪክና ተሞክሮ በጥንቃቄ ያጠናሉ። ይህ ማለት በሰው ሕይወት ላይ ሾልከው በመግባት ጥበብን በነፃ ይቀስማሉ ማለት ነው። ይህ ጥበብ በተለይ በዚህ የመረጃ ዘመን እጅግ ወሳኝ ነው። ብልህ ሰዎች አንድን ውሳኔ ከመወሰናቸው በፊት ተመሳሳይ ውሳኔ የወሰኑ ሰዎችን ውጤት ይመለከታሉ። እነሱ የት ጋር ተሳሳቱ፣ እኔ ያንን ጉድጓድ እንዴት አልፈዋለሁ ብለው ያስባሉ። ይህ አርቆ ሐሳቢነት በሕይወት ሩጫ ውስጥ ከሌሎች ቀድመው እንዲገኙ ያደርጋቸዋል። የሰውን ስህተት አይተው የማይማሩ ሰዎች ያንኑ ስህተት ለመድገም የተፈረደባቸው ናቸው። ብልህ ሰዎች ግን ሌላው በከፈለው መስዋዕትነት እነሱ እውቀትን ይገበያሉ። 9ኛ ውስብስብ ነገሮችን ወደ ቀላል መቀየር። ይህ ጥበብ ደግሞ ኦካም ስራ ዙር ይባላል። አንዳንድ ሰዎች ብልህ ለመምሰል ሲሉ ነገሮችን ያወሳስባሉ። በቀላሉ የማይገቡ ቃላትንና ቋንቋን ይጠቀማሉ፣ ወይም ቀላል የሆነውን ችግር ወደ ትልቅ አዙሪት ይወስዱታል። እውነተኛ ብልህነት ግን ትልቁንና ውስብስብ የሆነውን ሐሳብ አቅልሎ ማቅረብ መቻል ነው። አልበርት አንስታይን እንደሚለው አንድን ነገር በቀላል መንገድ ማብራራት ካልቻልክ በቂ እውቀት የለህም ማለት ነው። ብልህ ሰዎች የችግሩን እምብርት ወይም ኮር የመለየት ብቃት አላቸው። በዙሪያቸው ያሉትን አላስፈላጊ ጫጫታዎች በመተው ዋናው መፍትሄ ላይ ያተኩራሉ። ነገሮችን ማቅለል ማለት ማቃለል ወይም ኦቨር ሲምፕሊፊኬሽን ማለት አይደለም። ይልቁንም ዋናውን ፍሬ ነገር ለይቶ ማውጣት ማለት ነው። ይህ ጥበብ በንግግራችሁ በስራችሁና በአኗኗራችሁ ውስጥ ግልጽነትን ወይም ክላሪቲ ይሰጣችኋል። ግልጽነት ባለበት ቦታ ደግሞ ሁልጊዜ የተሻለ ውጤትና የተሻለ ሕይወት አለ። እናም እስካሁን እንዳየነው ብልህ ለመሆን የተለየ የተፈጥሮ ስጦታ አያስፈልግም። የሚያስፈልገው አመለካከትን መቀየርና ቀደም ሲል ያየናቸውን 9 ልምምዶች በተግባር ማዋል ብቻ ነው። ግጭት ከመፍጠር ይልቅ ጥያቄ ጠይቁ። በትናንሽ ነገሮች ከመደናገጥ ይልቅ ትልቁን ምስል ተመልከቱ። ልትለውጡት በማትችሉት ነገር ላይ አትጨነቁ። ከመናገራችሁ በፊት ዝምታን ተለማመዱ እና ለሁኔታዎች ስሜታዊ ምላሽ ከመስጠታችሁ በፊት ጥቂት ሰከንዶችን ውሰዱ። እነዚህን ነገሮች መለማመድ ስትጀምሩ ሌሎች ሰዎች ችግር በሚያዩበት ቦታ እናንተ መፍትሄ ታያላችሁ። ሌሎች በሚጨነቁበት ሁኔታ እናንተ ተረጋጋላችሁ። ብልህነት በአስተሳሰብ ለውጥ የሚገነባ ዘላቂ ስብዕና ነው። ይህንን ጥበብ በተግባር ስታውሉት ሕይወታችሁ በአብዛኛው በእናንተ ቁጥጥር ስር መሆኗን በሚገባ ትረዳላችሁ። ለዛሬ ከዚህ ጋር ይብቃኝ። በሌላ ቪዲዮ በሌላ ሐሳብ እስክንገናኝ መልካሙ ሁሉ ከእናንተ ጋር ይሁን።